ፖሊስ ተጠርጣሪዎችን ለተጨማሪ ምርመራ በድጋሚ በቁጥጥር ስር መዋሉን አስታውቋል። አራቱም ጓደኛሞች ናቸው። የሚደበድቧትም የምትደበድበው ልጆች ጓደኛሞች ናቸው። ይሄን ድርጊት እንደፈጸሙባት ኢትዮጵያ ውስጥ ያልሞከርነው ነገር በተለይ ክፉ የሆነ ነገር ያልሞከርነው ነገር የለም። እንደ ስታሊን ሰው ዘቅዝቀን ገርፈናል። እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆና በጣም ተናዳቸው ነበር። ልጅቷን አግኝተናታል። አሁን በጣም ጥሩ ሁኔታ ላይ ናት። ደስ የሚለው ዜና እነዚህ ልጆች ተይዘዋል። ነገር ግን እነዚህ ልጆች ከተያዙ በኋላ ምንድነው የሚደረገው የሚለው ነገር ግን አሁንም እያሳሰበኝ ነው። ምክንያቱም እነዚህ ልጆች ምናልባት 18 ዓመት አልሞላቸውም። ያላባት ዳድግ የፈረደብኝ እናቴን ያለባል እንድትኖር ያደረገ የትልቅ ሰው ልጅ ሆነን እንዳንኖር ያሳጣን ሰውዬ በእንደዚህ አይነት ሲቹዌሽን ውስጥ ሳይሆን አልከስኩም። ምክር ቤት አባሉ አቶ ክርስቲያን ታደለና ረዳት ፕሮፌሰር ማዕረጉ ቤበይን የምህረት ሰነዱ ላይ ፈርሟል። በሌላ በኩል ግን እነ ዮሐንስ ቧያለው፣ መስከረም አበራ፣ ዶክተር ሲሳይ አውጋቸውና ጎበዜ ሲሳይን ጨምሮ 30 ያህል እስረኞች አንፈርምም በማለት በእስር ለመቆየትም ወስነዋል። አማራ ወልቃይት የኔ ነው በጉልበት ነው የተነጠቁ ብሎ ሲጠይቅ ትክክለኛ ጥያቄና ፊታዊ ጥያቄ። ኦሮሞ አዲስ አበባ ወይም ደግሞ ፊንፊኔ የምትባለው ከተማ በጉልበት ነው የተነጠቁት። አዲስ አበባ በነዋሪዎች ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው በእነዚህና በሌሎች መረጃዎች መጣሁ ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ያው በሀገራችን ላይ በተለይ በአሁኑ ሰዓት ብዙ አጀንዳም ማጨዳም አለ እና እኔ ያገኘኋቸውን መረጃ ላቀብላችሁ ከብዙ በጥቂቱ። እስቲ መጀመሪያ ከዝን ጀምር። ሰላም ነው ጋሼ? ሰላም። በእናንተ ጊዜ ሴቶች ወንድ ልጅ ምን ያህል ገቢ ቢኖረው ደስ ይላቸዋል? በእኛ ጊዜ ኑሮ ርካሽ ስለሆነ 50 ብር በወር ማለት ነው። በወር በእኛ ጊዜ ያሉ ሴቶች ምን ያህል የሚጠይቁ ይመስላችኋል? 1000 ብር። 1000 ብር በወር 1000 ብር። ስለዚህ አብረን እየዞርን ደግሞ እንጠይቅ ሴቶች ይቻላል። ወንድ ልጅ በወር ምን ያህል መሆን አለበት ገቢው? 10 ሚሊዮን። ምን? የወንድ ልጅ ገቢ በወር ስንት መሆን አለበት? 3 ሚሊዮን። ምን? እንግዲህ ምንድነው እሱ እዚህ ጋር የሚያስተምረን አንድ ቁም ነገር አለው። መቼም ቁም ነገር ሳይኖረው ዝም ብዬ አላመጣም። በሁለቱም በኩል ያለው ነገር ተጋኗል። ለምሳሌ በዚህ ዘመን ያሉ ወንዶች ሰውየው የተናገሩት የመጀመሪያ በእኛ ዘመን 50 ብር ይበቃል ያሉት በአሁን ዘመን 1000 ብር ይበቃል ብለው ያሉት ወይ ዘመኑን አውቆታል ግን በትክክል ነው ወይስ እዛው ዘመን ላይ ናቸው? አንደኛ ይሄን የተጋነነብኝ፣ ሁለተኛ ነገሩ ደግሞ ያው የሴቶቹ 10 ሚሊዮን 3 ሚሊዮን ወራ ገቢ እንዴ! በተለይ ሪያሊቲው ሴቶቹ ወይ ነገርየው እንዴት ነው? እሱ ምንድነው እሱ እያሰባችሁ ያላችሁት? ብቻ አስቡበት ለማለት ፈልጌ ነው። እስቲ እንግዲህ ወደ ዋና አጀንዳ እንግባ። በማህበራዊ ሚዲያ እንግዲህ ትላንትና ጀምሮ በጣም ማህበራዊ ሚዲያውን አጥለቅልቆት የነበረው የነዚህ የሶስት ልጆች ተግባር ነው። አንደኛዋ ትቀርጻለች፣ ሁለቱ ይቀጠቅጣሉ። ተቀጥቃጯ እንግዲህ ያው በመጨረሻም እንግዲህ ፖሊስ ተጠርጣሪዎቹን ይዞ ምርመራ እያደረገ እንደሆነ ነው። በጣም የከረሙኝ ነገሮች አሉ፣ መጠይቃቸውም ጥያቄዎች አሉ። እስቲ መጀመሪያ ከዜናው እንነሳ። ፖሊስ ተጠርጣሪዎችን ለተጨማሪ ምርመራ በድጋሚ በቁጥጥር ስር መዋሉን አስታውቋል። ጥቅምት 14 ቀን 2018 ዓ.ም በዚህ ታዳጊ ላይ ኢሰብአዊ ድርጊት መፈጸማቸውና ይህንንም የሚያሳየው ተንቀሳቃሽ ምስል ከሰሞኑ በማህበራዊ ትስስር ገጾች በስፋት ሲንቀሳቀስ ነበር። ተጠርጣሪዎቹ በታዳጊዋ ላይ የፈጸሙት ኢሰብአዊ ድርጊት በጣም አስነዋሪ መሆኑንም ተንቀሳቃሽ ምስሉ ያስረዳል። ፖሊስ ከወራት በፊት ተጠርጣሪዎቹን በቁጥጥር ስር አውሎ ምርመራውን በማጠናቀቅ መዝገቡን ለፍትህ አካል መላኩንም ጠቁሞ
ነበር። ሆኖም ግን አሁን ላይ ለተጨማሪ ምርመራ በቁጥጥር ስር እንደዋላቸው ነው መረጃው ያመለከተው። እነዚህ በኮልፌ ቀራኒዮ ክፍለ ከተማ ኗሪ የሆኑት ተጠርጣሪዎች ሶስቱም ተማሪዎች መሆናቸውን መረጃው አመልክቷል። ፖሊስ ለወሰደው ፈጣን እርምጃ ምስጋና ይገባዋል። ሰይፉ ደግሞ ጠይቆታል ኢንስፔክተሩን። ያው እንደዚህ ብለዋል። መጀመሪያ ሙሉ መረጃው ይኖረን። አራቱም ጓደኛሞች ናቸው። የሚደበድቧትም የምትደበድቧም ልጆች ጓደኛሞች ናቸው። ይህን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪዎች በቁጥጥር ስር አወጡ። 3 ሳምንት ነው ምርመራ ሲያጣራ ነበር። አስፈላጊውን ማጣራት ካደረገ በኋላ የምርመራ መዝገቡን በሚመለከተው የፍትህ አካል ልኳል። ልክ ነው። ድርጊቱ ግን አሁን ነው የተለቀቀው። የለቀቀበት ምክንያት ምንድነው የሚለውን ደግሞ እያጣራን እንገኛለን። ስለዚህ ድርጊቱ ከተፈጽሟል 10 ወር ሆኖታል ማለት ነው ኮማንደር። ጥቅምት ወር ላይ ጥቅምት 14 ቀን ነው የተፈጸመው። ይሄን ድርጊት ፈጽሟል የተባሉት ነው ወዲያ ፖሊስ በቁጥጥር ስር አውሎ እስከ 3 ሳምንት ድረስ በፖሊስ ቁጥጥር ስር ውሎ ምርመራ አጣርቶባቸው ፖሊስ አስፈላጊ ማስረጃ ካሰባሰበ በኋላ ለህግ እንዲጠየቁ የማድረግ ስራዎችን እየሰራሉ። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ያው በፖሊስ እንዲጠየቁ የማድረግ ስራ ምርመራ የማጣራት ስራዎችን ሰርተናል። ግን አሁን ቫይራል የወጣው የተለቀቀው አሁን ነው። እሱን ደግሞ ማለቀቀው እንዴት ተለቀቀ የሚለውን ከነገና ለማጣራት ያደረግን ያለንበት ሁኔታ ነው። ተጠያቂ አራቱም ጓደኛ መቾቹም ተመቸዋም ጓደኛሞች ናቸው። አራቱም ጓደኛሞች ያንሰፋ ልጆች ናቸው። ያሳዝነው ቤቷ ሄደው ነው ድርጊት የሚፈጽሙበት። ስለዚህ አሁን ወደ ጥያቄ እንግባ። ወደ ጥያቄው ምንድነው? እሱ ጥቅምት 14 የተፈጸመ ድርጊት ነው። 10 ወር ሞልቶታል። 10 ወር ሙሉ ፍትህ አላገኘም። ወንጀሉ እጅግ አሰቃቂ ወንጀል ነው። አሁን በጣም ማህበረሰቡን እጅግ ስላስቆጣ ነው እና ሁሉም ተረባርቦ ይሄንን ነገር በጣም በኃይለኛው ኮንኖት ህብረተሰቡ ተቆጥቶ የተነሳው ይህ ነገር በመጀመሪያ ደረጃ ጥቅምት 14 ነው የተፈጸመው ድርጊት። ጥቅምት 14 2018 ዓ.ም ነው የተፈጸመው። እስከ ዛሬ እንግዲህ ሲቆጠር ወደ 10 ወር ምናምን ይሆነዋል። እንግዲህ ፖሊስ እንደሰማችሁት ከሆነ ኮማንደሩ የተናገሩት ይመስለኛል። ያው ሰይፉ ናቸው የደወሉላቸው ምርመራ ላይ እንዳለ ነው። ምርመራ እንዲህ አይነት ወንጀል ፈጽመው ይለቀቃሉ እንደዚህ ነው ወይስ በዋስ ነው የወጡት ወይስ እንዴት ነው ማለት እኔ ጥርጣሬ ፈጥሮብኛል። እንዴት እንደተለቀቁ ራሱ ከነዚህ ልጆች በስተጀርባ ያለው ማን ነው? አሁን ማህበረሰቡ ወይንም ደግሞ ህዝቡ ፍትህ ይፈልጋል። ለማንኛቸውም ግን አሁን ልጅቷ ምን ላይ ነው ያለችው? በመጀመሪያ ደረጃ እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆና በጣም ተናዳችሁ ነበር። ልጅቷን አግኝተናታል። አሁን በጣም ጥሩ ሁኔታ ላይ ናት። ብዙ ሰው ደግሞ እሷን መርዳት እንፈልጋለን አካውንቷን ምናምን እያላችሁ ነበርና አካውንቷን ልንገራችሁ። እርሳቸው ደግሞ የእሷ ማዘር ስለሆኑ ከራሳቸው ስማቸውን ስሙ። ማሜ ይባላል። ኦኬ ማሜ። እሺ አካውንትሽን እስቲ 1000 37 33 99 039 እሺ በማን ስም ነው ያለው? በማሜ በርሲሳ። ኦኬ በእናታቸው ስም ነው ያለው። 3 ሰዓት ተኩል ላይ ደግሞ ላይቭ ላይ እንገናኛለን። ያለውን ነገር ምን ላይ እንደተደረሰ ከራሳቸው የምትሰሙ ይሆናል። እኔም አንዳንድ የማውቀውን ነገር አስረዳችኋለሁ በደንብ። 3 ሰዓት ተኩል ላይ ላይቭ ላይ ጠብቁን እላችኋለሁ። አመሰግናለሁ። እናመሰግናለን። በእርግጥ እነዚህ ወጣቶች እንዲህ የሚያደርጉት ነገር በጣም ትልቅ ነገር ነው። ከዚህ በፊትም ካስታውሳችሁ ወደ ባሌ ሮቢ ከተማ ላይ አንድ የሕክምና ባለሙያ እንዲህ ተዘርፎ ተደብድቦ ከዛም በኋላ አዲስ አበባ ሲደርስ እንግዲህ ከግማሽ ሚሊዮን ብር በላይ ተዋጥቶለት በጣም በሞራልም በምንም ድጋፍ ተደርጎለት እና እናስታውሳለን። እችም ልጅ እጅግ በጣም የተጎዳች እስከሆነች ድረስ ያው እናቷም አብረው የሚታገዙበት ሁኔታ እንዲመቻቸቱ እጅግ ያስደስታል። በእውነት ህብረተሰቡ በስነ ልቦና ምን ያህል
ጉዳትና ቁጭት እንዳደረበት እንደገና ደግሞ እንደዚህ አይነት ነገር ሲሆን ደስ ይላል። ይሄ ኢትዮጵያ ሀገራችን ግን ታሳዝናለች። ኢትዮጵያ ውስጥ ያልሞከርነው ነገር በተለይ ክፉ የሆነን ነገር ያልሞከርነው ነገር የለም። እንደ ስታሊን ሰው ዘቅዝቀን ገርፈናል። እንደ ሂትለር ዘር ተኮር አጥፍተናል። እንደ ፒኖቼት ሰው አሳደናል። እንደ ጋዳፊ ነው ወይስ እንደ ሳዳም ያልሆን ነው? ሁሉንም እዚህ ሀገር ሞክረናል። እንደ አይሁድ ሰው እርቃኑን ሰቅለናል። እንደ እስጢፋኖስ በድንጋይ ቀጥቅጠን ገለናል። በዚህች ሀገር ያልሞከርነው ነገር የለም። መለያየትን ነው፣ ማፈናቀልን ነው፣ በዘር መለያየትን የትኛውን ነው ያልሞከርነው? ሁሉንም ሞክረናል። በጣም የሚገርመው ጉርሻ ፔጆችን በእውነት በጣም ቁም ነገረኞች ናቸው። ጉርሻ ፔጆች እንግዲህ ሰብስበዋል፣ አዋጥተዋል እና ያው የተዋጣውን ገንዘብ ለእነዚህ እናትና ልጅ አጋርተውናል። በጣም እናመሰግናለን። እንዲህ መልካም የምታደርጉ ጉርሻ ፔጆች የህዝባችን ድምፅ የምትሆኑ እንግዲህ ቅድም እንዳልኳችሁ አንደኛው ወንድማችን ደግሞ አሁንስ የሚቀጥለው ፍርድ ምን ይሆናል ብሎ የእሱን የፍርድ ሂደት ወይንም ደግሞ የፍርድ ሂደቱ ምናልባት እንደታሰበው ላይሆን ይችላል የሚለውን ስጋቱን ገልጿል። ደስ የሚለው ዜና እነዚህ ልጆች ተይዘዋል። ነገር ግን እነዚህ ልጆች ከተያዙ በኋላ ምንድነው የሚደረገው የሚለው ነገር ግን አሁንም እያሳሰበኝ ነው። ምክንያቱም እነዚህ ልጆች ምናልባት 18 ዓመት አልሞላቸውም፣ አለም ደግሞ በሽምግልና ከእናቷ ጋር በመነጋገር ጉዳዩን ፈተነዋል የሚሉ ልጆችን ሊያስመልጡ የሚችሉና አስተማሪ የሆነ ቅጣት እንዳይደረግ ሊያደርጉ የሚችሉ ነገሮች ይፈጠራሉ የሚል ስጋት አለኝ። እውነት ለመናገር ይቅርታና ስምምነት ምንም ክፋት ያለው ነገር አይደለም፣ ግን ላደረጉት ነገር ይቅርታና ምሕረቱ በቂ የሆነ አስተማሪ ነገር ይኖረዋል ብዬ አላስብም እና ወደፊትም ለሚኖሩ ያልተገባ ልምምዶች መቀጣጫ ይሆናል ብዬ አላስብም። ምክንያቱም አንዳንዴ እውነት ነው ምሕረት ትልቅ ዋጋ ያለው ነገር ነው። መማማር፣ ይቅር መባባል ወሳኝ ነገር ነው። ግን እንደዚህ አይነት ኬዞች ላይ አስተማሪ የሆኑ ቅጣቶች አስፈላጊ ናቸው ብዬ አስባለሁ። ምክንያቱም ነገ ለሚፈጠሩና ነገ ለሚሆኑ ነገሮች ማለት ነው። እስኪ እናንተን ሐሳብና አስተያየት ኮሜንት ላይ። ትክክል ወንድማችን፣ እኛም አስተማሪ የሆነ ፍርድ ነው የምንጠብቀው። እንግዲህ እንደዚህ አይነት ነገሮች ሁለተኛ እንዳይደገሙ በተለይ ደግሞ ከማህበረሰባችን የስነ ልቡና ውቅር አንጻር በጣም የራቀ ነው እንደዚህ አይነት ነገር። ለዛውም ሴት ሆና ሴትን እንደዚህ እንትን ማለት መበደል በጣም አስከፊ ነው። በጣም በእውነት ምንም የሞራል ዝቅጠት ነው። ስለዚህ አስተማሪ የሆነ ፍርድ ያስፈልጋል ነው አሁንም ቢሆን እያልን ያለ ነው። አለበለዚያ በተለያየ ሚንስ ፍርዱ ሊስተጓጎል አይገባም። ተገቢው ፍርድ የግድ ነው። በምንም አይነት ነገር ሊስተጓጎል አይገባም የሚል አቋም ነው ያለው እንግዲህ አብዛኛው ማህበረሰቡ ጋር። እስቲ እንግዲህ ፓስተር ቸሪ ደግሞ ሰው ሲከፋ፣ ሰው ሲገፋ፣ ሰው ሲበደል ዝም አትበሉ። እውነትን ይዛችሁ ስትቆሙ፣ ግፍን ስትቃወሙ፣ ለድሃ ስትቆሙ፣ እንዲህ አይደረግም ስትሉ የሚበሳጩ አካላት ሊገሏችሁ ይችላሉ። መገደል ለእናንተ ክብር ነው፣ አትፍሩ። እንግዲህ ለዛም ነው እየጮህን ያለ ነው ለዛም ነው ለፍትህ፣ ለህግ የበላይነት። ድሃ ተበደለ፣ ፍርድ ተጓደለ አይነት ጩኸት ነው እንግዲህ እየጮህን ያለ ነው። እስቲ ደግሞ ከዚህ ከፍርድ እንውጣና ወደ ይቅርታ እንግባ። ይህ ወንድማችን የሚገርም መስጠት አለው፣ ተሰጥቷል። የይቅርታ ልብ ታሪኩን ዲቴይሉን አይደለም ያየሁት እኔ ጫፉን ያየሁት። የሳበኝን ፓርት ነው የወሰድኩት። ምን ለማለት ፈልጌ ነው? ስለ ይቅርታ በይቅርታስ ከተባለ ለካ ለይቅርታም እንደዛ አይነት ልብ መሰጠት ያስፈልጋል ብዬ ነው ያሰብኩት እኔ። እስቲ እንስማው። አባቴን የገደለውብኝ ሰውዬ እችን አክሉ እላው ላይ ሽንቱን እየተሸና እየተጸዳዳ
ሁለት ልጆቹ 12ኛ ክፍል ሊፈተኑ ሲሉ በጭስ ታፍነው ሞተውበት እሷ ጋር ቆመው አየሁት። ኑንሽ አላት። ሙጫን ከእኙቲ አላት። ከእኙቲ ሙጫን አላት። አባቴ እንደምመስለው የገደለውን አባቴ ሶሪ ያለ አባት ዳዲክ የፈረደብኝ እናቴን ያለ ባል እንድትኖር ያደረገ የትልቅ ሰው ልጅ ሆነን እንዳንኖር ያሳጣን ሰውዬ በእንደዚህ አይነት ሲቹዌሽን ውስጥ ሳየው አለቀስኩ። በጣም ተጎዳሁ። የተጎዳሁት አሁን ሌላ ሰው ነኝ ሳየው የሱ እንደዛ መሆን ሐዘን ገባብኝ። ትክክል እንዳልነበርኩ ጌታ ወይ ማረው ማለት ጀመርኩ። እባክህ አይሙት። እኔ ከዛ በኋላ ስለዛ ከተማ ስለዛ ሀገር አይምሬ ውስጥ የለም፣ ያ በቀል የለም፣ ጠፍቷል። በፍቅሩ ኢየሱስ በንጹህ ውሃ ላይ ቸልሶበታል። የሱ እንደዛ መሆን ግን በቃ ታመንኩኝ። ታመንኩ። በጣም አሳዘነኝ። እዛ ሆኖ ላይ አልፈለግኩ። እኔ እኮ ይቅር ብያለሁ። እኔ እኮ ትቼዋለሁ። የአዲስ ሰው አድርገኛል። ጓደኞቼን ቀብሬን የመጣሁት እዛ ሰሜን አለመቅረቴ ለኔ በቂ ነው። አልፎ ተርፎ አገልጋይ አድርገኝ። ማይገባኝን ሕይወት ሰጠኝ። እንዴት ይማርካል እንደዛ አይነት አገላለጽ። እያለቀሰ ይቅርታ ማለት እኔ ያንን ነው የተረዳሁት። ይቅርታ ማለት የአባትን ገዳይ አይቶ እንግዲህ መጀመሪያ ሊበቀል እንግዲህ ሙሉ ሐሳቡ እንግዲህ የተረዳሁት አባቱን ሊበቀል የአባቱን ገዳይ ሊበቀል አስቦ የነበረ ሰው የአባቱ ገዳይ ተጎሳቅሎ ሲያው እንዳዘነለት እንዲህ አይነት ልቦና እግዚአብሔር ካልፈጠረ በስተቀር እግዚአብሔር ካልቸረ በስተቀር ከባድ። ምክንያቱም በተለይ በአሁኑ ሰዓት ያው ይታወቃል እንኳን ክፉ ለማስራት ክፉ ራሱ እንድናስብ የሚያደርገን ብዙ ነገር አለ፣ ብዙ እና ከዛ አንፃር መታደለው ነው። እስቲ ወደ ሌላኛው ደግሞ ወደ ምስክርነት እንግባ። እስቲ እቺ ሕፃን ልጅ ስለ እናቷ ምን ተፈጥሮ ነው እንደዚህ እያለቀሰች የምትናገረው የሚለውን እስቲ እንስማ። እንደዚህ እርር ብላችሁ አልቅሳችሁ ጭንቃችሁን የሰማችላችሁ ሰዎች እስቲ ይሄንን ቪዲዮ ነው። ከስራ ተባራ ነበረ በህመም ምክንያት መታደል ነው። ለሕፃናቱ ትታዘዛለች እቺ እናት። ለእኛ ለኃጢአተኞቹ ነው ጠዋት ማታ ታማልዳለች። ከኃጢአታችን ይቅር በል እያለች። ወደ ፖለቲካው እስቲ እንግባ። ፖለቲካው ያው እንደ መረጃ ብቻ እንጠቀምበት፣ ዝርዝሩ ለፖለቲከኞቹ እንተውና፣ ምክንያቱም ያው የፖለቲካ ሳይንሱ ሌላ ነገር ስለሆነ ግን እንደ መረጃ እንያዘው። ከዚህ እንጀምር። ከይቅርታ
አቶ ክርስቲያን ታደለ የምህረት ሰነዱ ላይ ፈርመዋል። እነ መስከረም አበራ ግን ያለመፈረማቸው ነው የተነገረው። ከአማራ ክልል ግጭት ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙት ፖለቲከኞችና ጋዜጠኞች የምህረት ቅድመ ሁኔታ እንደቀረበላቸው የሚታወስ ነው። ሆኖም ግን የምክር ቤት አባሉ አቶ ክርስቲያን ታደለና ረዳት ፕሮፌሰር ማዕረጉ ቤበይን የምህረት ሰነዱ ላይ ፈርመዋል። በሌላ በኩል ግን እነ ዮሐንስ ቧያለው፣ መስከረም አበራ፣ ዶክተር ሲሳይ አውጋቸውና ጎበዜ ሲሳይን ጨምሮ 30 ያህል እስረኞች አንፈርምም በማለት በእስር ለመቆየትም ወስነዋል። 300 ያህል እስረኞች የቀረበላቸውን ሰነድ እየፈረሙ ነው ተብለዋል። ይህ በሁለቱ ጎሮች መካከል ያለው ልዩነት ምን ያሳያል? የክርስቲያን ታደለ መፈረምስ ፖለቲካውን ወዴት ይወስደዋል? ከጤናቸው አንጻር ያው ይመስለኛል እንግዲህ ምክንያቱም ያው ከዛ አንጻር ብዬ ነው እኔ የምረዳው። እንግዲህ ሌላ ምክንያት ሊኖር ይችላል። ወደ አዲስ አበባ የምንግባው የአዲስ አበባ ጉዳይ የምንግባው አዲስ አበባ የኦሮሚያ ክልል ርዕሰ መዲና እንድትሆን ተወስኗል የሚለው መረጃ አዲስ አበባን ትኩሳት አጋግሎታል። አዲስ አበባ የኦሮሚያ መናገሻ ትሆን የሚለው የኦህዴዶች አቋም የአባይ ማዶ ባለስልጣናትን ክፉኛ ያስቆጣ ሆኗል። ልክ አማራ ወልቃይት ጸገዴ የኔ ነው፣ ወልቃይት ለኛ ይገባል ብሎ ሲጠይቅ እንደኖረ ሁሉ ኦሮሞ አዲስ አበባ ወይም ፍንፍኔ ለኔ ይገባል፣ የኔ ከተማ ነው፣ በጉልበት ነው የነጠቃችሁኝ እያለ የኖረ ህዝብ ነው። ዛሬ ለአብይ መጥቶ ብልጽግና ስለመጣ የጠየቀ ጥያቄ አይደለም። እንደዛ አታስቡ። አማራ ወልቃይት የኔ ነው፣ በጉልበት ነው የተነጠቁ ብሎ ሲጠይቅ ትክክለኛ ጥያቄና ፊታዊ ጥያቄ። ኦሮሞ አዲስ አበባ ወይም ደግሞ ፍንፍኔ የምትባለው ከተማ በጉልበት ነው የተነጠቁት፣ ያለ በቂ ካሳ ነው መሬቱን ህዝቡ ከዚህ ላይ ተነስቶ ዛሬ የራሳቸው ከዚህ ላይ አንስቶ የራሳቸውን ጠበቃ የራሳቸውን አሽከር ያረጉት በእኛ ፍቃድ ውጪ ነው፣ በጉልበት ነው የወሰዱት ያለ በቂ ካሳ ሲል የማንነቱ የባለቤትነቱ ማንነት ለኦሮሞ ይገባል፣ ለኔ ነው የሚገባኝ ሲል ትክክል አይደለም፣ ኃጢአትም ነው፣ ወንጀልም ነው። አዲስ አበባ በነዋሪዎች ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በመረጡት ህዝብ። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ፣ ፖሊሲን ከዛ ወጥቶ፣ በጀትን ከዛ ወጥቶ፣ የከተማ ጉዳይን ከዛ ወጥቶ ነው ለአዲስ አበባ መሰራት ያለበት። ኃላፊነት የሚሰማቸው ሰዎች ካሉ አንደኛ ህግ በማውጣት፣ ሁለተኛ በመመካከር፣ ሶስተኛ የሚያጣላ ነገር ካለ ወደ ፍርድ ቤት ሄደ መጨረስ የምትችለው ነገር ነው። 4,000 ሰው የሚወያይበትን ጉዳይ አይደለም ለኔ። እንግዲህ እኛም ያው እንደምታውቁት ፖለቲከኛ ናቸው። ስለዚህ እነዚህን ሁለቱን ማስማማት እንዴት ይቻል ይሆን ነው አሁን ጥያቄው። አንዳንድ ጊዜ ያው አለመስማማቶች ያው የግድ ነው። ግን ባለ መስማማት ውስጥ መስማማት ደግሞ የግድ ነው ለመኖር፣ አንድ ላይ ለመኖር ማለት እኔ አይደል ነው እንግዲህ መጨረሻ ላይ ዞሮ ኢትዮጵያውያን የሚኖሩበት ሀገር ትሆነች። ሀገር ህዝባችን ሰላም የሚያገኘው መቼ ነው? ማንን እንጠይቅ? ፈጣሪን እንዳንጠይቅ ማስተዋሉ የለንም። እንግዲህ እሱ በጥበቡ ይሆናል። አመሰግናለሁ።